ከሆሳዕና ሰርክ እስከ ትንሣኤ ሌሊት ያሉት ቀናቶች በጾምና በጸሎት በስግደትና በአርምሞ የሚያልፍ ሳምንት ነው ሰሙነ ሕማማት። ይህን የአብይ ጾም 8ኛው ሳምንት በካህናት መሪነት ምዕመናን በተረጋጋ ሕሊና አብዝቶ በመጾም በመጸለይና በመስገድ እንዲያከብሩ ቤተክርስቲያን ስርዓትን ሰርታለች። ለዚህም ነው ምዕመናን ሁሉ ይህን የሕማማት ሰሞን ከተድላና ከደስታ በመራቅ ነገረ መስቀሉን እያሰቡ በሐዘንና በለቅሶ ሆነው የሚያሳልፉት እንደሆነ የእምነቱ አስተምህሮ ይናገራል። ዕለታቱ የዓመተ ኩነኔ ወይም የዓመተ ፍዳ ምሳሌዎች መሆናቸውን የእምነቱ አባቶች ያነሳሉ። ጌታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ እስከ ተወለደበት ጊዜ ያለው የ5500 ዘመን የመከራ ዘመን ይባላል። ይህን ይይዛል አንደኛው። ሁለተኛው ደግሞ ጌታችን ኢየሱስ ክርስቶስ ወደዚህ ዓለምን ለማዳን በመጣበት ጊዜ በልዩ ሁኔታ መከራን የተቀበለባቸው ቀኖች የሚታሰቡበት የሚዘከሩበት እነዚህ ቀኖች ስለሆኑ ማለትም ሰሙነ ሕማማት የሚለው ማለት ነው። ከሆሳዕና ሠርዓተ ሕዝብ በኋላ ለምሳሌ የሆሳዕና አገልግሎት 4 ሰዓት ወይም 5 ሰዓት ሊያበቃ ይችላል። ልክ ቤተክርስቲያን ላይ ሰው ከተሰናበተበት ሰዓት በኋላ እስከ ዓርብ ያለው ቀን ሰሙነ ሕማማት የመከራ ሳምንት። ምዕመናኑ በጸሎትና ስግደት የሚያሳልፉት ይህ ሳምንት እያንዳንዱ ቀን የራሱ የሆነ ትርጓሜም አለው። ሰኞ ርግመተ በለስም ይባላል። በሌላ ደግሞ አንጽሖተ ቤተ መቅደስ ይባላል። ሰኞ ረገማት፣ ማክሰኞ ግን ተነቃቅላ ወደቀች የሚል ተታስላለ ማለት ነው። እነዚህ ሁለቱ ቀኖች ላይ ራሱን የቻለ ትርጓሜ አለ። ረቡዕ ቀጥታ ምክረ ሞቱ የተፈጸመበት ነው። ዋኖቹ እዚህ ላይ ነው። ሐሙስ በልዩ ሁኔታ ጸሎተ ሐሙስ ይባላል፣ ሕጽበተ እግር ይባላል። እንዲያውም በኢትዮጵያውያን ብሂል ሐሙስ የቀን ቅዱስ ይባላል ማለት ነው። ዓርብ እንግዲህ በመልዕልተ መስቀል ላይ ተሰቅሎ ስጋውን የቆረሰበት ደሙን ያፈሰሰበት በአጠቃላይ የዕለተ ዓርብ ደግሞ ለየት ይላል። እነዚህን ትርጉም ያላቸውን ቀናቶች ቤተክርስቲያን በልዩ ልዩ ሃይማኖታዊ ክዋኔዎች ታስበዋለች። በተለይም የኢየሱስን ሕማማቱንና መከራውን የሚተርከው ግብረ ሕማማት የተባለው መጽሐፍት በስፋት ይነበባል። ሰሙነ ሕማማት አለ ነው የመከራዎች ሳምንት። መጽሐፉ ደግሞ ግብረ ሕማም የመከራ ስራ ተብሎ ስለ ኢየሱስ ክርስቶስ መከራ፣ ስለ ሰው ልጅ ደግሞ ውድቀት ኢየሱስ ክርስቶስ መከራ ተቀብሎ ዓለምን እንዴት እንዳዳነው በመላት በስፋት የሚናገር መጽሐፍ አለ። በጣም ታላቅ መጽሐፍ ነው። ከቀኑ 5 ጊዜ ከሌሊቱ 5 ጊዜ ይሰገዳል። ይህ ማለት ህዝቡ በጋራ ሊቃውንቱ መምህራኑ እየመሩ የምንሰግደው ስግደት አለ። ኪርያላይሶ ነው የሚለው ማለት ነው። 41 ብቻ እንኳን ለብቻ ብናባዘው በ5 ብናበዛው የቀኑ ብቻ 1025 ጊዜ ከሰኞ እስከ ዓርብ ይሰገዳል ማለት ነው። 1025 ጊዜ አይሽ እንዴት እንደሚታሰብ። ምክንያቱም ስግደት ሰውን ያደክማል አይደል? በዚህ ማለት ኢየሱስ ክርስቶስን መከራ መስቀል እያሰብነው ነው። የሌሊቱ ከተጨመረ ደግሞ 2050 ጊዜ ስግደት ይሰገዳል ማለት ነው። የሰው ልጅ ውድቀት እያሰብ የሱን ቸርነት እያሰብ ሰሙነ ሕማማትን በዚህ መልኩ በአገልግሎት እንውላለን እናድራለን ማለት ነው። በአብይ ጾም ወቅት ምዕመኑ ከክርስቶስ የተማረውን ፍጹም ፍቅር ወደ ሕይወቱ በመውሰድ በበጎነትና ለሌላው በመትረፍ ሊተገብረው እንደሚገባ የእምነቱ አስተምሮ ያዛል። ኢየሱስ ክርስቶስ ለኛ የከፈለውን ዋጋ ብቻ እያሰበ እሱ ደግሞ ለተቸገሩ፣ ለተራቡ፣ ለተጠሙ፣ ለታረዙ፣ ለተፈናቀሉ በአጠቃላይ በችግር ላይ ለወደቁ ሁሉ የሚችለውን የበኩሉን አስተዋጽኦ ማድረግ። በጉርብትና የሚኖሩ ችግረኞች አሉ፣ ለነሱም የሚችለው ማድረግ። አጠቃላይ የክርስትና ሃይማኖት ከርህራሄ ከቸርነት ጋር የተያያዘ ነው።